አሁን በዚህ ሰከንድ ጌታ ቢመጣ ዝግጁ ነን? ቀኑን አናውቅም፣ ሰዓቱን አናውቅም፣ ግን መምጣቱ እርግጥ ነው። ስለዚያ ቀንና ስለዚያ ሰዓት ማንም አያውቅም። ዛሬ ይህ መልእክት ሕይወትህን ሊቀይር ይችላል። ሰላም ለእናንተ ይሁን። ይህ መልእክት ደርሷችሁ እየሰማችሁ ላላችሁ ሁሉ የእግዚአብሔር ጸጋ በሙላት ከእናንተ ጋር ይሁን። መጨረሻው ቀርቧል። አንድ ቀን በአንድ ሰከንድ ሁሉም ነገር ይቀየራል። በዚያ ሰዓት አንተ የት ትቆማለህ? ዛሬ የምትሰማው መልእክት እንዲሁ አይደለም። ይህ የመጨረሻ ጥሪ ሊሆን ይችላል። መጽሐፍ ቅዱሳችን በማቴዎስ ምዕራፍ 24 ከቁጥር 37 ጀምሮ እንዲህ ይላል። በኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደበት ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናልና ይላል። በኖህ ዘመን የጥፋት ውሃ መጥቶ ሰዎችን እስኪያጠፋቸው ጊዜ ድረስ ኖርማል ህይወታቸውን ይኖሩ ነበር፣ ያገቡም ነበር፣ ይጋቡም ነበር፣ ይደሰቱም ነበር፣ የሚያደርጉትን ሁሉ ያደርጉ ነበር። ድንገት ግን የጥፋት ውሃ ደረሰባቸው፣ አጠፋቸው። ስለዚህ ሁሉ ጊዜ ነቅታችሁ ጠብቁ። አሁንም የሰው ልጅ መምጣት እንዲሁ በድንገት ይሆናልና ሰው በተለያዩ ነገሮች ተወጥሮ ባለበት እንዲሁ የሰው ልጅ መምጣት በድንገት ይሆናልና ስለዚህ ሁሉ ጊዜ ነቅታችሁ ጠብቁ። ዛሬስ ዝግጁ ነን ወይስ ጌታ ገና አይመጣም ብለን ተኝተናል? ኢየሱስ በምሳሌ እንዲህ ሲል አስተማረ። ጌታው ቢዘገይም በታማኝነት ይጠብቅ ነበረ። እንዲሁ ጌታው በመጣ ጊዜ ደግሞ ይህን ታማኝ አገልጋይ አብልጦ ሾመው፣ አከበረው። እንዲሁ ደግሞ ክፉ አገልጋይ ጌታዬ እስኪመጣ ገና ይዘገያልና ብሎ የልቡን ሁሉ ፍላጎትና ምኞትን ያደርግ ነበረ። ሊያገለግላቸው የተገቡትን ይገፋቸውም ያዋርዳቸውም ጀመር። ጌታው ግን በድንገት መጣ። ይህንንም አገልጋይ ለፍርድ ወደ ተዘጋጀው እሳት ያወጣዋል፣ ለፍርድም ይተወዋል። ስለዚህ ያ ታማኝ ያልሆነው ክፉ አገልጋይ ፍርድ ይጠብቀዋል። እንዲሁ ኢየሱስ በምሳሌ ሲያስተምር 10 ቆነጃጅቶች ሙሽራቸውን እየጠበቁ ሳሉ 5ቱ በሚገባ ተዘጋጅተዋል፣ 5ቱ ግን በቂ ዝግጅትን አላደረጉም ነበረ። ሙሽራው በዘገየ ጊዜ የ5ቱ መብራት ሊጠፋ ሆነና በቂ ዝግጅትን ስላላደረጉ ተጨማሪ ዘይት ሊገዙ በሄዱበት ሙሽራው እንደመጣና ወደ ሰርጉ ድግስ እንደገባ በኋላም በሮች ሁሉ እንደተዘጉ ይነግረናል። 5ቱ ግን በቂ ጥንቃቄ በቂ ዝግጅትን አድርገው ነቅተው ስለነበረ ሙሽራው በመጣ ጊዜ አገኛቸው። ከሙሽራውም ጋር ደስ እያላቸው ወደ ተዘጋጀላቸው ታላቅ የሰርግ ግብዣ ገቡ። ኢየሱስን ስንጠብቅ፣ የንጉሱን መምጣት ስንጠብቅ በሙሉ ዝግጅት እንድንሆን መምጣቱን ያውቃሉ 5ቱም። ነገር ግን ዝግጅታቸው በቂ አልነበረም። ሙሽራውም ስለዘገየ መብራታቸውም እንዳይጠፋባቸው ተጨማሪ ዘይት ሊያመጡ ይሄዳሉ። ነገር ግን ሲመለሱ ሁሉም ነገር አልቆና በር ተዘግቶ ነው የደረሱት። አሁንም በዚህ ዘመን በኋላ ነገ ከአንድ ወር በኋላ ከአንድ ዓመት በኋላ ይህን ጨርሼ በቃ ከዚህ በኋላ እመለሳለሁ በሚል መዘናጋት በቂ ዝግጅትን ሳያደርጉ ሙሽራው ባልተጠበቀው ሰዓት በድንገት ይመጣል። የተዘጋጁትን ሁሉ ነቅተው የጠበቁትን ሁሉ ወደዚያ ታላቅ የሰርግ ግብዣ ያስገባቸዋል። አብረውትም ይሆናሉ፣ ሐሴትም ያደርጋሉ። ያልተዘጋጁት ግን በውጭ ይቀራሉ። እግዚአብሔር በመጨረሻው ዘመን በክብሩ ሊገለጥ ባለበት ሰዓት ከኛ 4 ነገሮችን ይፈልጋል። ንቁ ሁን፣ በእምነት መቆም፣ በቅድስና መኖር፣ ታማኝ መሆን። የሰው ልጅ በማታስበው ሰዓት ይመጣል። እግዚአብሔር ዝግጁ ያድርገን።